ጨረስክ? አዎ ምን ነው ምን ኳሱን እያየው መስሎ ነው ድምጹን የቀነስከው? ስትሰግድ እኮ እንደ ኳሱ ነው የፈጠንከው። አሁን ሰላት ነው ወይስ አክሮባት ነው የሰራው? ሰላት እኮ ከአላህ ጋር የምትቃረብበት መንገድ ነው። ስለዚህ ተረጋግተህ ነው መስገድ ያለብህ። ይሄ ምክርን ከሰላቱ በፊት ነበረ መምከር የነበረብህ። ምን ስትሰግድ ፈጥንክ ማለታችሁ ነው? እኔ እኮ ሰዓቱን ከማሳልፍና ካለ መስገድ ይሻላል። ምን አይነት ሐሳብ ነው የምታስበው? ወይኔ ወንድሜ እያየን እያጣን ነው። ካጣነውማ ቆየን እኮ። ይኸውልህ ሰላት ተረጋግተህ ቀልብህን ሰብሰብ አድርገህ የምትሰግደው እንጂ ቀልብህን ኳስና የታክሲ ገቢህን እያሰብክ የምትሰግደው አለ። እንዴት አይነት ምርጥ ንግግር ነው እባክህ የተናገርኩት። እኔ ራሱ አፌን ገፍቼ ነው ያዳመጥኩት። እኔ ደግሞ ምንም አልገባኝም። እኔ በሰዓቱ አይሰግድም ላለመባልና ሙሳ ደግሞ ባለፈው ሰዓት እንዳተሳልፍ ስላልከኝ ደግሞ እኔ በመስገዴ ልትተባበሩኝ፣ ልትደግፉኝ፣ ልታግዙኝ ይገባል እንጂ እገዛ ሰላት ኢማን እንጂ ይገዛ አይፈልግም። ሌላ ምርጥ ንግግር። ማን ነው የሚደውለው? እርግጠኛ ነኝ ሲስተር ናት፣ እህቴ ናት። ያለ እኔማ ማን አላት? አረ ወገን እየተያየ አንተ ጋር ነው እንዲደውል ሂክማ እኮ በቴክስት እያወራን ደውልልኝ ብለኝ። አየህ አይደለ ከኔም ይባሳል። አብሽር ጨንቁት እኮ ነው። እኛም ታገባናትን እሱ ደግሞ ባለህ እንጋባ ብለው ተጨነቀ። ቻለም እኮ እንዲህ ናት። አሁን እኔ በቃ ይኸው ራሷ ጋር ደውላለሁ። ብሶትን እንዳጀምር እኔ የምለው ግን የመጀመሪያው የኒካ ሐቁ ለማን ይሰጥ? ለአሊ ወይስ ለሐሚድ? ማን ነው የባሰበት? አሁንም አንተ ጋር ነው የደወልኩት? አይ ወንድሜ ብሶብሃል። ሂክማን ሐሚድ ብለህ ነው እንደ ሴቭ ያደረከው? አረ ይመስለኝ። እባካችሁ የመጀመሪያውን የኒካውን ዕቁብ ለሱ ለአሊ ስጡልኝ፣ እንደው ቀልቡ ከተመለሰ እባካችሁ። ባረከላሁ ለኩማ ወባረከ አለይኩማ ባረከላሁ ለኩማ። ለትዳር የሚሆን መልክ ቁመና ነበረኝ፣ ሚስት አጣሁ እንጂ። አላህዬ ግን ኧረ ተው ሚስት ስጠኝ፣ ዘንድሮም በላጤነት ስጠኝ ስጠኝ እኔን ሀዋ ስጠኝ ስጠኝ እኔን ሀዋ። ቲክቶክ ላይ በቀን 10 ሺህ ብር በወር 300 ሺህ ብር ማግኘት ይፈልጋሉ? እንግዲያውስ ወደ ትክክለኛው ፔጅ መጥተዋል። በመጀመሪያ ይህን ፔጅ ፎሎ፣ ላይክ ኤንድ ሼር አድርጉ። ከዚያ ብሩ እንዴት እንደምታገኙ እነግራችኋለሁ። ይሄንንም ሸሚዝ ለበስከው? ኧረ አንተ የራስህን ልብስ ልበስ። በልብስ እንኳን ራስህን አትችልም እንዴ? ኧረ ወላሂ አታካብድ። ምንድን ነው አንተ ማትለብሰው ልብስ አንዴ የለበስኩት ምን ችግር አለው? እኔ ገዝቼው ማለብሰው ልብስ የለም። ምን ችግር አለው? ቆይ ሁሉንም ልብሶች እኮ አንድ ላይ አትለብሳቸውም አይደለ? አንተስ ታሳርፋቸው ምን ችግር አለው? ነው የምለብሰው። ቆይ ቁልፍ ገዝቼ ቁልፍ ወንድም አንተ እኮ በእኔ አጨክንም። አንድ ቁልፍ ትሰጠኛለህ አይደል? አይደል? ደግሞ በቅርቡ ማሚ ዚያራ ቤቱን ዘግቼ ስለሚሄድ ሐሚድም እህቱ ጋር አሊም ቤተሰቦቹ ጋር ሄዳል። አንተ የራሱ ጉዳይ። እኔም እሄዳለሁ። ለእኔም እኮ አክስቴ ማለት ነው። እዛም ቤተሰብ ዚያራ። ደግሞ ለሂሳቡ እንዳትጨነቅ፣ የራሴን ራሴ እከፍላለሁ። ከፈለክ ደግሞ ለአንተም እከፍልልሃለሁ። ምን ችግር አለ? ካሊድ አንተ እኮ የራስህን ከቻልክ ለእኔ እንደከፈልክልኝ ነው የምቆጥረው። ቆይ እኔ ምን ስስታም ነኝ ወይ ብለህ ልጠይቀኝ ነው? ስስታሞች ሁሉ ይቀኑባል። ቆይ እኔ ስስታም ነኝ? እናንተም እንደዛ ነው የምታስቡት? የራስህን ልብስ ልበስ። ሄሎ ማሚ። ወአለይኩም ሰላም ወራህመቱላህ። እህትሽ ልጅ ነዋ። ደግሞ ምን አደረገክ? እዚህ እያናደደኝ እኮ ነው።
አግብቼ ካልተገላገልኩ እኔ አግብቼ የምገላገለው አይመስለኝም ለነገሩ። አንተ ብቻ ለማግባቱ ተዘጋጅ። እሱን ለኔ ተወው። እኔ አሁን ከሱ ጋር አፋትቼ ከሁነኛ ሰው ጋር ላደርግህ ዝግጅቴን ጀምሬያለሁ። ኧረ እኛም ዝግጅታችንን ጀምረናል። እንደውም የሆነ የትዳር ዕቁብ ጀምረናል። እንደዛ ከሆነ ዕቁብህን ውሰድ። ሴት ተገኝቶልሃል። ሚስት ተገኘልኝ? አየኔና ለእኔ ተጨንቀሽ ሚስት ፈለግሽልኝ? እና ማናት? አውቃታለሁ እንዴማ? እኛ ሰፈር መግቢያ ላይ ያለውን ሱቅ ባለቤት አወካቸው? ጋሻ ኗር? አዎ፣ እዛ ሸቀጣ ሸቀጥ የሚሸጡት ናቸው አይደለ? እሳቸው እንዴት እንረሳቸዋለን? የእሳቸው ልጅ ራህማ። ራህማ? የጋሻ ኗር ልጅ? ራህማ ህፃን አይደለች እንዴ? ለትዳር ደረሰች እንዴ? ምንድን ነው ህፃን የምትለው? 16 ዓመት እኮ ሞልቷታል። ማሚ 16 ዓመቷ ነው? እርግጠኛ ነሽ ግን? እኔ የምፈልገውን ነገር እስታሟላለች? በኋላ ለአቅመ ሔዋን ያልደረሰች ሴት አገባ ተብዬ እንዳልያዝ። ምን ያው አባትህ እኔን ገና በልጅነት ሄድ እንዲጠልፎ ያመጣኝ እስካሁን ማን ያዘውና ነው? ዝም ብለህ እሺ በል። እሺ አንቺ ካልሽ ይሁን። እሺ በቃ ሰላተል ኢስቲኻራ ሰግድበታለሁ። በቃ ማይሽ እደውልሻለሁ። አሁን ስራ ልወጣ ነው። እሺ ቻው። ቲክቶክ ላይ ብር ለማግኘት ገግመህ ቪዲዮ ትሰራለህ፣ ገግመህ ተከታይ ታፈራለህ፣ ገግመህ ላይፍ ትገባለህ። ከዛ ገግምናህን የወደዱ ገገሞች አንበሳ ይሰጡሃል። አለቀ፣ ገንዘቡ ተገኘ ማለት ነው። በቃ ደሞ ለመገገም ብር ተገኝቶ እገግማለሁ። ከዛም ደግሞ የምፈልጋትን ልጅ አገባለሁ። ኧረ እሱ ቀላል ነው። የሶፍትዌር ችግር እኮ ነው። ማለት አስተካክላለሁ፣ ግን ከ10 ወር ከ11 ሰዓት በኋላ ደውሉልኝ። እሺ እሺ እሺ። ሶሪ ስራ እኮ ሆነና። ትንቀኛለህ አይደል? ንቀት ምንድን ነው? እንደተለመደው አታወዛበኝ። እኔ ትልቅ ቁም ነገር እያወራሁ ነው። ገባኝ። ንቀት እኮ አይደለም ይሄ። ምን መሰለሽ አይ ከተዋወቀ ስንት ነው አለፋት። እንደምትም ደግሞ ይሄን ያክል መቆየት አልነበረብንም ነበር። ግን ያንተ ምክንያቶች አያልቁም። አው ልክ ነሽ። እኔ ጣጣ አያልቅም። ግን እኮ የራሴን ስራ ለመጀመር ነው ሌትም ቀንም መለፈው። ደግሞ አሁን ጨርሻለሁ። የራሴን ስራ ለመጀመር ቢያንስ 50 ወይ ደግሞ 40% ያህል ቢቀር ስንፈልጋት ምን በፐርሰንት የምታስበውን ነገር ነው። ግን አገባን እኮ ልናገባቸው እንፈልጋቸው ሊያገቡን አይፈልጉም። ልናገባቸው ማንፈልጋቸው ደግሞ ታነሳው ነው። አላነሳው አለቄ እኮ ነው ስጠፋበት። ግን አንቺ ካልፈለግሽ ችግር የለም። አለቃ ከሆነ ትሄዳለህ። አንተ ከስራ ውጭ የማታውቅም ሽማግሌ የመላክ ፍላጎት የለህም። የተለየ ነገር አልፈለኩም። ተጋብተን እንደ አቅማችን እንኑር ነው ያልኩት እኮ እንዳትለኝ። ግራ ገብቶ ግራ ታጋባኝ። አይደለም እኮ ለአንቺም ለእኔም ለአንቺም እኮ ነው። የራሴን ስራ ጀምሬ ጥሩ ኑሮ እንዲኖረን እኮ ነው። እሺ ቆይ የራስን ስራ ለመጀመር ምን ያህል ጊዜ ይፈጅብሃል? በፐርሰንት እንዳትነግረኝ። ቀላል ነው። ቢያንስ 6 ወር ወይ ደግሞ አመት ፐርሰንት ያህል ይቀር። ሽማግሌ ለመላክ 15 ቀን ሰጥሃለሁ። እድሜ ቆሞ አይጠብቀኝም። አንተን የመረጥኩት ጥሩ ጸባይ ስላለ እንጂ ሌላ ልትዳር የሚሆን ባላጥቼ አይደለም። ካልሆነ የባለፈውን ሽምግልና ለቀን እገደዳለሁ። የቤት ኪራይ ራሱ ምን ያህል ውድ እንደሆነ ሳልነግራት ደግሞ እኔ ቆሜ መቅረት አልፈልግም። ቆሜ ያለው እንዴ?
ማዘጋጀት አለብኝ። አሰላሙ አለይኩም አጎቴ። የመጣሁት ይቅርታ እንድታደርግልኝ ነው። ያው በሰው ፊት አጎቴ መሆንህን ረስቼ ሀብታም መሆንህን ኖ እንደዛ ማለት የለብኝም። ሀብታም መሆኔን ብታምንማ እንደ ሌሎች ታሽቃብጥልኝ ነበር ቢለኝስ? አይ ኖ ያንተን ሀብት ቀቅለ ብላው ማለቴ ጥፋት ነው። ያው ያኔ በስራዬ የናከኝ መስሎኝ፣ አሁን ግን ያው እንደፈለክ ናቀኝ። ደግሞ ካለፈው ስህተቴ ተጸጽቻለሁ። ወደ ድሮ ስራ ይመልሰኝ፣ ከእህቴ ጋር ማስታረቀኝ፣ ከአንተም ጋር እንድታረቅ በቃ ገና ልጅ እኮ ናት። አናገርከኝ? አይ ከራሴ ጋር ነው ያወራሁት። ድምፅ አውጥተህ? አዎ መብት አይደል? መብት ነው። ሳይኮሎጂ እንደሚለው የተጨነቁ ሰዎች ባህሪ አንዱ በውስጥ የሚያስቡትን ነገር ሳያውቁ ያዩታል ይላል። ይኸውልሽ እኔ ቀጠርኩሽ እኮ እቃዎቹን እንድትሸጫቸው እንጂ እንድትፈላሰፍብኝ አይደለም። የማውቀውን ነገር ስለነገርኩ ሰራተኛ ናት ብለህ ንቀኸኝ ነው? ነገሩን ንቀት ምናምን እያልሽ ወደ ሌላ ነገር አትወስጂ። በቃ ከራሴ ጋር ማውራት እፈልጋለሁ። አማካሪ ያስፈልገኝ። አይዞህ አላስከፍልህም። ልጅ ናት ስትል የሆነ የሚያስፈራ ፊልም ወይ ደግሞ ታሪክ ሰምተህ ስለመሰለኝ ነው። አረ በአላህ ዝም በይ። ሰው ከራሱ ጋር ማውራት የማይችልበት ነገር። ይሄማ ፊልም ሳይሆን እውነተኛ ታሪክ ነው። ምን እያሰብክ ነው ደግሞ? እናገባለን ብለንማ ቆመን አንቀርም። የሆነ ነገር ማድረግ አለብን። እሱማ ጥሩ ሀሳብ ነው። አንተ ማሰብ ሆነ እንጂ አልገባኝም። ምን ማለት ፈልገህ? እሱን ተወውና እሺ ምን እያሰብክ ነው? አዎ በቅድሚያ ላጤ የሚል የቴሌግራም ቻናል ከፍትና የተለያዩ ሀሳቦችን አስባለሁ። ከዛ አንተና ሐሚድን የላጤዎች አምባሳደር አደርጋቸዋለሁ ማለት። የላጤዎች አምባሳደር? ምን ነው አይደለህም እንዴ? አይ እሱማ ነኝ፣ ግን ትንሽ የላጤዎች አምባሳደር አልበዛም? እኔ የምልህ ግን ማዘር ያለችን የልጅቷን ነገር ምን አደረክ? ያው ከተሳካ እኮ አምባሳደር አትሆንም ብዬ እኮ ነው። መቼስ ያው ያገባ ሰው የላጤ አምባሳደር አድርገንማ እንሾመው። ስማ ባይሆን ሽምግልና እንልካለን ብዬ ነው። ሄድክ እንዴ? ወይ ሙሳ ተይ ብዬሻለሁ። ተይ አይደለም ዝም በይ አልኩሽ እኮ። ጭራሽ የመምጣት እቅድ የላትም። ትመጣለች እኮ ባባ። ደግሞ አክስቴና ባሏ አህመድ አልፎ አልፎ ሊዘየውን እየመጡ አይደለ? እያወራሁ ያለሁት ስለ እናትሽ ነው። ጭራሽ ሕክምናውን ጨርሳ መምጣት ሲገባት ወስኛለሁ እኔ። ምን ባባ? በቃ ፈታታ። ምን ልትል ነበር? አዲል ጋር የሆነ ጥሩ ዘዴ አለ፣ እሱን ላማክረው። አዲል ደግሞ ምን ያደርግልሃል? እሱ ጋር ጥሩ መፍትሄ አለ። ቆይ ቆይ ባባ ተይ ብዬሻለሁ። ተይ አይደለም ዝም በይ አልኩሽ እኮ። ጭራሽ የመምጣት እቅድ የላትም። ትመጣለች እኮ ባባ። ደግሞ አክስቴና ባሏ አህመድ አልፎ አልፎ ሊዘየውን እየመጡ አይደለ? እያወራሁ ያለሁት ስለ እናትሽ ነው። ጭራሽ ሕክምናውን ጨርሳ መምጣት ሲገባት ወስኛለሁ እኔ።
ምን ባባ? በቃ ፈታታ። ምን ልትል ነበር? አዲል ጋር የሆነ ጥሩ ዘዴ አለ፣ እሱን ላማክረው። አዲል ደግሞ ምን ያደርግልሃል? እሱ ጋር ጥሩ መፍትሄ አለ። ቆይ እስኪ እነዚህ በጥቃቅን ደስታ ተደሰቱ እንጂ ዋንጫው እንደሆነ እንዳማራችሁ ነው የሚቀረው። ወይም ካሊድና አሊ የት ሄደው? እዚህ ሰፈር መድረስ የነበረባቸው ለቅሶ ነበር፣ እዛ ሄደው። የምን ለቅሶ? ካሊድ የሚያውቃቸው ሰዎች ናቸው። በስራ በምናምን ይገናኛሉ መሰለኝ። እዛ እራት ካልበላን አንመጣም ብላችሁ ነበር። እራት በቡፌ መልኩ እኮ ቀርቦ ስናይ እኮ ለቅሶ ቤት መሆኑን ረሳነው። እናንተ ግን ምን ሆናችሁ ነው ቸኩላችሁ የመጣችሁት? እኛ ለቅሶ ለመድረስ ነው፣ እራት ለመብላት አልሄድንም። አዝናችሁ ነው ወይስ ለካሊድ ሼም ይዟችሁ? ምግቡ እንደሆነ እናንተ በላችሁ አልበላችሁ ሌላ ሰው መብላቱ አይቀርም። ካሊድ የሚያውቃችሁ ሰዎች በል። ይሄ አስደነግጥከኝ እኮ። ስሜ በተጠራ ቁጥር እኮ እየደነገጥኩ እኮ ነው። ካሊድ የሌለ ነው አይደል? ሞት የምትፈራው እንዴ? ሞት የማይፈራል እንዴ? እኔ እፈራለሁ። አስቡት እስቲ፣ አላገባንም እኮ። እባክህ ፈራህም አልፈራህም ከተጻፈልን ቀን አናልፍም። ዋናው ኸይር ስራ መስራት ነው። የኻሊድንም ሰዎች አላህ የጀነት ያርጋቸው። ሰረቃ የሚያበዛ መሆኑን ቀብሩ ላይ አልሰማህም? የምር ግን እንደተባለው ነው? አዎ፣ በጣም ኸይረኛ ሰው ነበር። ብዙ ማግባት ያልቻሉ ሰዎችን ይደግፍ ነበር፣ ያግዝ ነበር። ያው እኛን ደገፍ ሳያደርገን ሄደ እንጂ። እንደዛ ከሆነማ ደስ ይላል። ባለፈው እኛ ሰፈር የሰው ብር ተበድሮ የማይመልስ ሀብታም ሞቶ ነበር እና ቀብር ላይ ሰዎቹ አፋቸውን ሸፍነው ወይኔ በጣም ምስኪን ነበር፣ በጣም ለሰው የሚራራ ሰላምተኛ እያሉ ሲያወሩለት አንዱ ሰውዬ አረ ቀብራችሁ ገላግሉን ምንድነው አቆያችሁብን ብሎ ሲያወራ እኔ ሌላ ቀብር ላይ ነው ያለሁት ብዬ ተሳቀቄላችሁ። በሞተ ሰው መቀለድ ነውር ነው። ተው እንጂ። ቀልደኛውስ የሌለውን ማንነት የሰጠው ሰውዬ ነው። እሱ ቢዋሽለትም ከእውነተኛ ማንነቱ ጋር ነው አላህ ፊት የቀረበው። በሉ ደህና ደሩ። ካሊድ ግን ሞትን እንዴ? ኧረ ርዕስ በቃ ምንድነው ስለ ሞት አሰብ? አው ርዕስን ቀይር እንጂ ከሞት እንውጣ። ደግሞ ፈርቻ አይደለም እንዴ? ተረጋጉ። ሞትን እኮ ተሸክመን ነው ምን? ኧረ በቃ ምንድነው ሞት